የመጻሕፍት ዓለም እፎይታ። ደራሲ አሌክሳንደር ዱማስ። ትርጉም ተሾመ ዳምጠው። ተራኪ ደጀኔ ጥላሁን። እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 35። የደረሰው በምስኪኑ አልበርት ላይ ሳይሆን በሌላ ሰው ላይ ቢሆን ኖሮ እጅግ ያስቀኝ ነበር አለ ፍራንዝ። እንደ እውነቱ አለ እንደራሴው ለፍራንዝ፣ ወደኔ በፍጥነት ባትመጣ ኖሮ ጓደኛ ለወሲብ ያደረገው ጥልፊያ ውጤቱ እጅግ አስከፊ በሆነ ነበር። አሁን ግን ሊደርስበት የሚችለው ፍርሃትና ጭንቀት ብቻ ይሆናል። እንዲያውም ያንም ምሽግ በዚሁ አጋጣሚ ሊጎበኝ በመቻሉ ታድሏል ካለ በኋላ እንደራሴው መጥሪያ ደውሎ ሰረገላ እንዲዘጋጅ አዘዘ። ብዙም ሳይቆይ በረንዳው አካባቢ የሰረገላ እንቅስቃሴ ይሰማ ጀመረ። ፍራንዝና እንደራሴው ፔፒኖ ከጀርባቸው አስከትለው ወጡ። ከሌሊቱ 6 ሰዓት ተኩል ነበረ። በመንገዳቸው የጥንታዊት ሮም ሕንፃዎች የፍርስራሽ በብዛት ይታያሉ። ሰፊ የመቃብር ሰፈር ማቋረጡ ከከተማው በወጡ መጠን ፍራንዝ ከፍርስራሹ ውስጥ አንድ ሽፍታ ካደፈጠበት ብቅ ይልና ወዲያው ፔፒኖ በሚሰጠው ምልክት ተመልሶ የሚያደፍጥ ይመስለው ነበረ። የሎጌ ቫምፓ ምሽግ ራሱ የቅዱስ ሴባስቲያን የመቃብር ስፍራ ምድር ቤት ነበረ። ከግማሽ ሰዓት ጉዞ በኋላ ሰረገላው ቆሞ ፔፒኖ በሩን ሲከፍትላቸው ፍራንዝና እንደራሴው ወረዱ። በ10 ደቂቃ ውስጥ እንደርሳለን ካለ በኋላ እንደራሴው ወደ ፔፒኖ ዞር ብሎ በዝቅተኛ ድምፅ ሲያነጋግረው ፔፒኖ ከሰረገላው መብራት ወስዶ ሄደ። ከ5 ደቂቃ ቆይታ በኋላ ደግሞ ፍራንዝና እንደራሴው ፔፒኖ የወረደበትን መንገድ ተከትለው ከአንድ ትንሽ ሸለቆ መሰል ነገር ዳርቻን እስኪደርሱ ድረስ ተጓዙ። ቆም እንዳሉ 2 ሰዎች ጨለማ ውስጥ ሲነጋገሩ ይሰማቸው ጀመረ። አንደኛው ፔፒኖ ራሱ ሲሆን ሌላው በጥበቃ ላይ የተሰማራ ተረኛ ሽፍታ ነበረ። ይከተሉን ጌታዬ፣ ወደ መግቢያው ተቃርበናል አለ ፔፒኖ ለእንደራሴው። በልምራን አለ እንደራሴው። የቁጥቋጦ ጥሻና ብዛት ያላቸው ድንጋዮች እንዳለፉ አንድ ሰው ለማሳለፍ ጠበብ የሚል መተላለፊያ አዩ። ሶስቱም እንደምንም አጎንብሰው ከሾለኩ በኋላ 50 እርምጃ ያህል እንደተጓዙ ቆመን የሚል ኃይለኛ ድምፅ ተሰማ። ወዲያውም ፔፒኖ የያዘው መብራት ብርሃን በአንድ ካርባይን ጠበንጃ ላይ ሲንጸባረቅ አስተዋሉ። ጓደኛ ካለ በኋላ ፔፒኖ ወደፊት ተራምዶ ለዚህ ዘብ አንድ ነገር ሹክ ሲለው
ዘቡ ሰላምታ ሰጥቶ እንግዶቹ መንገዳቸውን ሊቀጥሉ እንደሚችሉ በምልክት ጠቆማቸው። ከዘቡ በስተጀርባ 20 እርምጃ ያህል ወደ ታች የሚያስወርድ ደረጃ አለ። ይህንን ደረጃ ተራምደው ሲጨርሱ መንገዳቸው እንደ ከዋክብት ጨረር በ5 አቅጣጫ ተከፈለ። በሬሳ ሳጥን ቅርስ የጎደጎዱት ግድግዳዎች ወደ መቃብሩ ስፍራ መድረሳቸውን የሚያመለክቱ ነበሩ። በአንደኛው ጉድጓድ ውስጥም ብዛት ያላቸው የብርሃን ጨረሮች ይታያሉ። እንደራሴው እጁን በፍራን ትከሻ ላይ ጣል አደረገና የሽፍቶች ካምፕ ማየት ትፈልጋለህ? በማለት ጠየቀ። አዎ ሲል መለሰ ፍራንዝ። የሚያዩን ሁሉ ማመን ቸግሮት፣ እንግዲያውስ ተከተለኝ። ፔፒኖ መብራቱን አጥፋ። ፔፒኖ የታዘዘውን አደረገ። እንደራሴውና ፍራንዝ ከርቀት ከሚታያቸው ፍም የመሰለ ነገር በስተቀር ጥቅጥቅ ባለ ጨለማ ውስጥ ተዋጡ። እንደራሴው በዚያ ጨለማ ፍራንዝን እየመራ መንገዳቸውን ሲቀጥሉ እንደ ጅብና እንደ ድመት በጨለማ ማየት የሚችሉ ይመስሉ ነበር። በመጨረሻው ከብዙ ውጣ ውረድ በኋላ አንድ ደብዘዝ ያለ መብራት የተንጠለጠለበት ምሰሶ አጠገብ ሲደርሱ አንድ ሰው ፊቱን ወደ ግድግዳው አዙሮ በመቀመጥ ሲያነብ ተመለከቱ። ይህ ሰው ነበረ የሽፍቶች አለቃ ሉጊ ቫምፓ። ኮማነ አለ ተረኛው ዘብ አንድ ጥላ ነገር ወደ ቫምፓ ሲያልፍ ተመልክቶ። በዚህ ቅጽበት ቫምፓ በቅልጥፍና ብድግ ብሎ ከታፋው ላይ የታጠቀውን ሽጉጥ አወጣ። በዚያው ሴኮንድ ሁሉም ሽፍቶች ብድግ ብለው 20ዎቹን ካርባይኖች በእንደራሴው ላይ ደቀኑ። ሰማኸኝ ወይ ተወዳጁ ቫምፓ? አለ እንደራሴው ፍጹም በተረጋጋ መንፈስ። ይህ ሁሉ ሸብረብ ለወዳጅ ሰላምታ ለማቅረብ ይመስላል። መሳሪያ ወደ ታች አለ ቫምፓ አንድ እጁን መሳሪያዎቹን በሚያዛኳን ወደ ታች ጣል እያደረገ በሌላ እጁ በአክብሮት ሰላምታ ለመስጠት ባርኔጣውን ከራሱ እያነሳ ከዚያም ወደ እንደራሴው ዞር በማለት ይቅርታ ጠይቃለሁ የተከበሩ እንደራሴ፣ ይመጣሉ ብዬ ባለገመትኩበት ሰዓት ስለመጡ በፍጥነት ላውቀው አልቻልኩም አለ። ምናልባት የማስታወስ ችሎታም አጭር በመሆኑ ይሆናል ቫምፓ አለ እንደራሴው። የረሳኸው የሰዎችን መልክ ብቻ ሳይሆን ያደረካቸውን ስምምነቶችም ጭምር ነው። ምን ስምምነት አድርጌ ነበር ጌታዬ? በፍጹም ረስቻለሁ።
አለ ቫምፓ አንድ ጥፋት መስራቱ ተሰምቶት ስህተቱን ሊያርም በተዘጋጀ ሰው አነጋገር። እኔን ብቻ ሳይሆን ጓደኞቼንም በሙሉ እንድታከብር ስምምነት አልተደረገም። ታዲያ ስምምነቱን መቼ አፈረስኩ? ጓደኛዬን ማርከ እዚህ አስቀምጠኸዋል፣ ገንዘብም ጠይቀኸዋል። ይህ ለምን አልተነገረኝም? አለ ሎጊ ቫምፓ ወደ ጭፍሮቹ መለስ ብሎ። ለምንድነው ከክቡር እንደራሴ ጋር ያለኝ ስምምነት እንዲጣስ ያደረጋችሁት? ከመካከላችሁ አንዱ ሁኔታውን እያወቀ ተደርጎ ከሆነ ጭንቅላቱን የምቦድሰው። ስህተት ተፈጽሟል ብዬ አልነበረም? አለ እንደራሴው ወደ ፍራንስ ዞር ብሎ። ከሰው ጋር ነው እንዴ? ሲል ጠየቀ ቫምፓ በጉጉት። የክፍያው ደብዳቤ ከተጻፈለት ሰው ጋር ነው የመጣሁት። ይህ ሰው ሎጊ ቫምፓ ቃሉን የማያጥፍ ሰው መሆኑን እንዲያይ ይፈልጋሉ። ፍራንዝ ወደፊት ሲራመድ ሉዊስ ቫምፓ ቀረብ ብሎ ጨበጠው። እንኳን ደህና መጣ ክቡር ወንድሜ። እንደራሴው ያሉትንና የኔም መልስ ሳሰማ አልቀረም። ባለማወቅ ስህተት ተሰርቷል። ግን ምርኮኛው የት አለ? አለ ፍራንስ ዙሪያውን እየተገላመጠ። እስካሁን አላየሁትም። ምንም ጉዳት እንዳልደረሰበት በኔ የሆነብህ አለ እንደራሴው ቀበል አድርጎ። እዚህ ይገኛል በማለት ቫምፓ ተረኛው ዘው ወደሚንጎራደድበት አቅጣጫ ጠቆመው። እንዲያውም ራሴ ሄጄ በነፃ መለቀቁን መንገር አለብኝ። ቫምፓ ወደ አልበርት የስር ክፍል ሲሄድ ፍራንዝና እንደራሴው ተከተሉት። ቫምፓ በሩም በኃይል ሲከፍተው በውስጥ ደብዘዝ ያለ ብርሃን ይታይ ጀመረ። አልበርት ከአንድ ሽፍታ በተዋሰው ያልጋ ልብስ ተጠቅልሎ ያንኮራፋል። ከጠዋቱ በአንድ ሰዓት ሊገደል ለነበረ ሰው መጎሳቆል ሊሰማው አይችልም አለ እንደራሴው ፈገግ ብሎ። ቫምፓ በአልበርት ወኔ ተደንቆ በአትኩሮት ከተመለከተው በኋላ ልክ ነው አለ። የሐሞተ ኮስታራ ሰው እውነትም ጓደኛው መሆን አለበት። ከዚያም ወደ አልበርት ሄዶ ትከሻውን በመነቅነቅ እየቀሰቀሰው ከእንዴት ያለ ጥሩ ህልም ቀሰቀስከኝ ካፒቴን ቫምፓ። በመስፍኑ የዳንስ ክፍል ከአንዲት ቆንጆ ሴት ጋር ስደንስ ነበር አለና ሰዓቱን ተመለከተ።
ለመሆኑ ለምንድን ነው በዚህ ሰዓት የቀሰቀስከኝ? በነፃ መለቀቅህን ልነግርህ። ገንዘቡ ተከፈለ? የለም። ለሚጠይቀኝ ነገር ሁሉ ተቃውሞ የማላሰማው ሰው መጥቶ ስላንተ አነጋገረኝ። እንዴት ደግ ሰው ነው እባክህ ካለ በኋላ አልበርት ዙሪያውን ሲመለከት ፍራንዝን አየው። እንዴ አለ፣ አንተ ነህ እንዴ የወንዜ ልጅ? ኧረ እኔ አይደለሁም ሲል መለሰ ፍራንዝ። ጎረቤታችን የሞንቴ ክሪስቶ እንደራሴ ናቸው። ኦ ክቡር እንደራሴ በማለት አልበርት ከተኛበት የተነሳ ከረባቱን ያስተካክል ጀመረ። ውለታው እጅግ ነው የሚከብደው። መጀመሪያ ለስረግላው፣ አሁን ደግሞ እጁን ወደ እንደራሴው ዘረጋ። እንደራሴው የአልበርትን እጅ ሲነካ እንደ መንዘር ቢያደርገውም መጨበጡን ሊቃወም አልቻለም። አልበርትም የእንደራሴው እጅ ቅዝቃዜ ከበረዶ የበለጠ በመሆኑ ወዲያው እጁን ሽምቅቅ አደረገው። ቫምፓ ሁኔታውን ሁሉ ባርናቆት ይከታተል ነበረ። ከዚህ በፊት ምርኮኞች ሁሉ ከፊቱ ሲቀርቡ መላ ሰውነታቸው በፍርሃት ይርዳል። ይህኛው ግን በፍጹም መንፈሱ የማይረበሽ ጽኑ ወጣት ነው። ፍራንዝ በበኩሉ አልበርት የአገሩን ስም የሚያስጠራ ወኔ በማሳየቱ ኩራት ተሰምቶታል። አልበርት ወኔ የተላበሰውን ንግግሩን ቀጠለ። እዚህ በመታጎሬ ብዙ ፕሮግራሞች ናቸው የተፋለሱብኝ። ለመሆኑ ውድ ቫምፓ ከዚህ ከመውጣታችን በፊት የምናሟላቸው ፎርማሊቲዎች ይኖራሉ? የለም መሴ አልበርት አለ ሽፍታውም። የአልበርት ወኔ ከማስገረም ባሻገር አስደስቶት እንደ አየር ነፃ ነህ። እንግዲያውስ ደህና ሁን እያልኩ ስሰናበት ረጅምና ደስተኛ ሕይወት እየተመኘውልህ ነው። እንሂድ ወንድሞቼ። አልበርት እንደራሴውና ፍራንዝን በማስከተል ቀድሞ ወጣ። ሁሉም ሽፍቶች ባርኔጣቸውን ከራሳቸው አውልቀው በመያዝ በአክብሮት እየሸኟቸው የሚጓዙትን 3 ሰዎች አወጣጥ ለተመለከተው የሹመት ደብዳቤውን አቅርቦ ከቤተ መንግስት የሚወጣ የዲፕሎማቶች ቡድን ይመስል ነበረ። በማግስቱ አልበርት ከእንቅልፉ እንደነቃ ፍራንዝን ቀስቅሶ ወደ እንደራሴው ክፍል በመሄድ ምስጋና እንዲያቀርቡ ለማድረግ ፈልጎ ነበር። ፍራንዝ ግን ወደ እንደራሴው ክፍል ለመሄድ ፈቃደኛ የሆነው በእርግጥ ምስጋና ለማቅረብ ሳይሆን የእንደራሴው ሁኔታ ስላስገረመውና ስላስፈራው አልበርት ብቻውን እንዳይሄድ ስለፈለገ ነው። ሁለቱ ወጣቶች በእንደራሴው ሳሎን እንደተቀመጡ እንደራሴው ከመኝታ ክፍሉ ወጥቶ እንደተለመደው
ረጋ ባለ አነጋገር ሰላምታ አቀረበላቸው። ክቡር እንደራሴ አለ አልበርት፣ ትናንት ማታ ወቅቱ ባለመሆኑ የተውኩትን ምስጋና እንዳቀርብልዎና ያደረጉልኝን እርዳታ ምን ጊዜም የማረሳውና ሕይወቴን በሙሉ ለርሶ መስጠቴን እንድገልጽሎ ይፍቀዱልኝ። ወደ ጎረቤቴ አለ የሞንቴ ክሪስቶን ደራሲ እየሳቀ፣ ወለታውን ያለ መጠን አጋነንከው። ያደረኩልህ ነገር ቢኖር ከጉዞ በጀትህ ላይ 40,000 ፍራንክ ማዳም ብቻ ነው። ይህ ደግሞ እምብዛም ከባድ ነገር ሆኖ ሊጠቀስ አይገባውም። የለም ክቡር እንደራሴ፣ ውለታው እጅግ ከባድ ሆኖብኛል አለ አልበርት። አሁን የመጣሁትም እኔ ወይም ጓደኞቼ ልናደርግሎ የምንችለው ነገር እንዳለ ለመጠየቅ ነው። መልካም፣ እንግዲህ ከዚህ በፊትም ሳብሰለስለው የነበረ አንድ ትልቅ ነገር ላስቸግራችሁ ነው። ምንድነው እሱ? ፓሪስ የምትባለውን ከተማ ስለማላውቃት። ምን? አለ አልበርት ቀበል አድርጎ። እስካሁን ፓሪስን አያውቋትም? የማይመስል ነው። የማይመስል ቢመስልም ነገሩ ግን እውነት ነው። ዋነኛው ምክንያቴም ፓሪስን በደንብ የሚያውቅ ጓደኛ ስለሌለኝ ነው። ውድ አልበርት፣ ከተማዋን በደንብ ለማስጎብኘት ፈቃደኝነትን እጠባበቃለሁ አለ እንደራሴው ያልተለመደ ፈገግታ እያሳየ። በደስታ ፈቃደኝነቴን እገልጻለሁ። እኔ ብቻ ሳልሆን ጓደኞቼም ለመታዘዝ ዝግጁ ናቸው። ለመሆኑ መቼ ነው ፈረንሳይ የሚመጡት? እናንተ መቼ ነው የምትሄዱት? በሁለትና በ3 ሳምንታት ውስጥ። በጣም ጥሩ። እንግዲያውስ አለ እንደራሴው፣ የረጅም ጊዜ ቀጠሮን እንውሰድ። ማለት 3 ወር ያህል። ልክ የዛሬ 3 ወር ፈረንሳይ መጥተው በሬን ያንኳኳል ሲል ጠየቀ አልበርት የቀጠሮ ርዝማኔ እያሳቀው። ቀኑና ሰዓቱን መወሰን ትፈልጋለህ? በበኩሌ የተመሰከረልኝ ቀጠሮ አክባሪ መሆኔን ላስጠነቅቅህ እወዳለሁ። ቀኑና ሰዓቱን እንወስን አለ አልበርት። በጣም ደስ ይለኛል። ጥሩ። እንግዲህ አሁን የካቲት 21 ቀን ከጠዋቱ 4:30 ነው። ግንቦት 21 ቀን ልክ ከጠዋቱ 4:30 ይመችሃል?
ምሳ አዘጋጅቼ እጠባበቃለሁ። በል አድራሻህን ስጠኝ። አልበርት የመኖሪያ ቤቱን አድራሻ ሰጠ። እንደራሴው አድራሻውን በማስታወሻው ካሰፈረ በኋላ በዚያው አጋጣሚ ኔፕልስ ወደ ተባለችው የኢጣሊያ ከተማ የሚሄድበት ጉዳይ እንዳለው ለወጣቶቹ ነግሮ የ3 ወር ስንብት አደረጉ። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።